الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين عند ملكام نجر الله سياساكالن مدسات يقبانال مدسات دمو مع مسجنن ياسكتلال ياساكوا الله سلهونه ትልቅ ነገር ረመዳንን ያህል ጾመን አጠናቀናል የአላህ ባሪያዎች እንዴት ወደ አላህ ዙረው እንዳሳለፉ ተመልክተናል የአላህ ቤቶች በሰጋጆች ሞልተዋል ቁርአን በብዛት ሲቀራ ነበር ዚክር እየተደረገ ነበር ቂያም الليل ተራዊህ ሁሉም ቦታ ላይ የአላህ ስም ጀነባት الوجود ፍጥረት ዓለሙ በአላህ ውዳሴ ሞልቶ አይተናል ይሄ የአላህ እርቅ ምልክት ነው አልহামዱሊላህ ልንል ይገባል እንግዲህ እዚያ መካከል የአላህ ባሪያዎች ሁሉም እኩል አይደሉም ቀድሞ ደራሾች አሉ ፈጥኖ ደራሾች በዒባዳው ላይ ተሽቀዳዳሚዎች በዚክሩ በዱዓው በቲላዋው በሰደቃው መልካም ነገር በማዘዝ ከመጥፎ በመከልከል ዑምራ በማድረግ ብቻ የኸይር በሮች ሁሉ ላይ የሚገኙ አንድ በር ላይ ደግሞ የሚገኙም አሉ አላህ እንዳገራለት من باب الصلاه من باب الصوم من باب الذكر የሚገኝ ሁሉም ኢቅባል አድርጓል ባቅሙ እዚያው ላይ ደግሞ ደረጃቸው ይለያያል ቀዳሚዎች አሉ መሐከለኞች አሉ እየወደቁ እየተነሱ የሚሄዱም አሉ አላህ በቁርአኑ እነዚህ ለሶስት የሰነፈው ከናካቴው ደግሞ ከአላህ የተባረረም አለ اعرض عن الله تبارك وتعالى እዚህ ውስጥ ያንዳንዳችን የትኛው ሰልፍ ላይ እንዳለን ነፍሳችንን እናቃታለን ምን ያህል ለዒባዳው ለተፈጠረለት ዓላማ ትጉሃን እንደሆን ያንዳንዳችን ራሳችን እናቃለን ስንፍናም ያለብንን ያህል እናቃለን የምንችለውን ያህል ሳይሆን እንዱ የፈቀድነውን ያህል እየሰራን ያሳለፍንም አለን ሙሉ አቅማቸውን ወደ አላህ ዞረው ደግሞ ያሳለፉም አሉ ብቻ በጣም ተስፋ የሚሰጥ በየአቅጣጫው በየመስጂዱ ዚክሩ ዱዓው ቲላዋው ሰላቱ ጀማዓው በጣም አጂብ በሆነ መልኩ አልፏል ይሄን በማየታችንም ሆነ እዚህ ላይ ተሳታፊ በሆናችን ልናመሰግን ይገባል አላህ ረመዳን ሲያልፍ አዘን የሚሉ ሰዎች አሉ አዎ ለምን ታዝናለህ በአግባቡ ተጠቅመው ከሆነ ማዘን ያለበት ችላ ብሎ ያሳለፈ የተሰጠውን እድል በከንቱ ያበላሸ ካለ ይዘናው ማዘን ብቻው ግን አይጠቅምም ወደፊት ለማስተካከል ካልሆነ በስተቀር መደሰት ይገባናል በተሳካው ነገር አላህም በቁርአኑ ያለው ስለ ረመዳን ተናግሮ ሲያበቃ ሱረቱ አልበቀራ ላይ ወሊቱከብሩ الله على ما هداكم ولعلكم تشكرون ይላል አላህን በመራችሁ መልኩ ልታሞግሱት ልታልቁትና ታመሰግኑም ዘንድ ነው የሚፈልገው ይላል ከኛ የሚፈልገው ማንኛውንም ኸይር ስራ ስናሳካ በእኛ ጉልበት በእኛ ጥበብ በእኛ ብልህና አይደለም የተሳካው አላህ አግዞን ነው ፍላጎቱንም ልባችን ውስጥ ፈጥሮ ምላሳችንን ቁርአን እንዲቀራ አካላችን አላህ ፊት ቆሞ አላሁ አክበር እንዲል ማን አሳካው አላህ እኮ ሲታረቅ ነው ሲምር ያስተምር እንዲሉ አላህ Subhanahu Wa Ta'ala ራሱ ቀልብህንም አካልህንም ወደ እሱ መለስ አደረገው افرح واحمد الله ደስ ይበለህና አላህን አመስግን ቋራ አሳካህልኝ በምን ዘዴ ነው እኔን መርጠህ እዚህ ከባሮችህ መካከል አላሁ አክበር ከሚሉት ኢያከ ነዕቡዱ ወኢያከ ነስተዒን ከሚሉት መካከል ያቆምከኝ ለከ الحمد يا رب ብሎ አላህን ማመስገን ያስፈልጋል ይሄ በእንዲህ እንዳለ ግን ችላ ብለን ያሳለፍነው ተዘናግተን ያለፍን ካለን ደግሞ ልንጸጸትና ዳግም እንደዚህ ያላንሆን ወደ አላህ መመለስ ያስፈልገናል አላህ ወደሱ ለመመለስ እድል የሰጠው በረመዳን ብቻ አይደለም በማንኛውም ሰዓት አላህ እጁን ለሊት ይዘረጋል ቀን ሲያጠፉ የዋሉ እንዲመለሱ ይላል في صحيح مسلم ያለ ሐዲስ ቀን እጁን ይዘረጋል ለሊት ሲያጠፉ ያደሩ እንዲመለሱ እጁ ለባሪያዎቹ ሁልጊዜም የተዘረጋ ነው ተመለሱ ወደ እኔ ባሮቼ ብሎ እድል እየሰጠን ያለው አላህ አሁንም ይቻላል ጥፋተኞች ከሆነም ከጥፋታችን መመለስ መልካም ላይ ካለንም መልካማችንን ማስቀጠል በተቻለ መጠን
ምናልባት በረመዳን በየጊዜው የምታከተም ከሆነ ከረመዳን ውጭ ደግሞ አንድ ጁዝ ግማሽ ጁዝ ቢያንስ ሊኖርህ ይገባል። ሰላት አልጀማዓ ሊያልፍህ አይገባም። ከቂያመ ሌይሉም ድርሻ ይኑረን። 3 ረክዓ ትንሿ ናት ውትር የምትባለው። ከዛ ውጭም ይቻላል። ምን ጊዜ እንደኛ ጊዜ የተረፈዋል እንዴ? በስንት ነገር ነው የምናባክነው ጊዜ። ለአላህ ዒባዳ ሲሆን ብቻ ለአኺራችን የሚጠቅም ነገር ሲሆን ብቻ ነው ጊዜ የምናጣው። ልባችን የሚታደስበት ውስጣችን የሚታከምበት እኮ ነው ይሄ ዒባዳ የሚባለው። ከዱንያችን ወጣ ብለን መስጂድ ገብተን አላሁ አክበር ስንል የነበረ ጭንቀትና ሐሳብ ሁሉ ለቆን ከአላህ ጋር ተነጋግረን ሐጃችንን ተናገር ታድሰን ነው የምንመለሰው። ስለዚህ በዚህ ዒባዳ ላይ እንበርታ፣ እንጠንክር። ረመዳን አለፈ፣ አልሐምዱሊላህ እንኳን በሰላም አለፈ። በጎ የሰራ አላህ ይቀበለው፣ ችላ ያለ ሰው አላህ ይማረው ይታረቀው። ግን አሁንም ዒባዳው ይቻላል። በሩ አልተዘጋም፣ ረሕመቱ አልተዘጋ፣ አላህ አላኮረፈን፣ አልከለከለን። ተመለሱ እያለን ነው አሁንም ያለውና በጣም እንጠንክር ነው ለማለት የፈለግኩት። ይሄ እስቲቃማ የሚባለው ጽናት የሚባለው አላህ ስብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም ከሳቸው የበለጠ ሙስተቂም የለም። ፈስተቂም ከማ ኡምርት አላቸው። እንደታዘዝከው ቀጥ በል። ወመን ታበ መዐክ አንተ ጋርም ወደ እኔ የተመለሰ ቀጥ ይበል። ወለም ዘለም አያስፈልግም። እስቲቃማ ምንድን ነው ሲባሉ ባዕዱ ሳሊሒን አን ላ ተልተፊተ የምነተን ወላ የስራ፣ ወደ ግራ ወደ ቀኝ ዓለማ መልከት ነው። ቀጥ ወደ አላህ መንገዱ ወለል ያለ ነው። ጎዳናው ክፍት ነው። መጓዝ ነው። ፊት ለፊት ያሉት አንቢያዎች ናቸው፣ ስዲቆች ናቸው፣ ሹሃዳዎች ናቸው። صراط المستقيم ማለት እኮ እሱ ነው። صراط الذين أنعمت عليهم الذين أنعم الله عليهم من النبيين والصديقين والشهداء። እነዚህ ሰዎች እነዚህ ምርጥ የአላህ ወዳጆች ፊት ለፊትህ እየሄዱ ያን ጎዳና ተከትለህ የምትሄድ ሰው ሌላ ወደ ግራ ወደ ቀኝ የሚያስሄድህ ምን አለ? ጨለማ አይደለ ብርሃን ነው። ጫካ አይደለ አስፋልት ነው ወለል ያለ። አላህ እኮ አላህን መያዝ ማለት እኮ ቁል ላሁ ثم ذرهم في خوضهم يلعبون። ስለዚህ አላህ ምን አለ? ኢነ الذين قالوا ربنا الله ثم استقاموا ጌታችን አላህ ነው ያሉና በዚያ ላይ የጸኑ فلا خوف عليهم ولا هم يحزنون እነሱ ፍርሃት የለባቸውም፣ ትካዜና ሐዘንም የለባቸውም። ምን ያሳዝናቸዋል? መንገድ ይዘዋል። መንገድ የጠፋው ይዘን እንጂ أولئك أصحاب الجنة خالدين فيها جزاء بما كانوا يعملون። የጀነት ሰዎች እነዚያ ናቸው። በሷ ውስጥ ዘውታሪዎች ሆኑ፣ በሰሩት ስራ ጀዛእ ነው ይሄ ይላል። ያ አላህ የከፈላቸው ዋጋ ነው። መንገዱን ይዛችኋልና መንገዱንም ያስያዘን እሱ፣ የሚያሳካው እሱ፣ የሚያግዘው እሱ፣ እንደገና ዋጋ የሚከፍለው እሱ። አመስጋኝ ነው አላህ። ሸኩሩን ሐሊም ይላል። አበጀህ ባሪያዬ። ስለዚህ መንገዱ ላይ ጸንተን መቀጠል ነው። የትኛውም ጊዜ ጥሪው ለኛ ቀርቧል። ነብዩ ሰለላሁ ዐለይሂ ወሰለም ተግብረው አሳይተውናል። ዋና ዋና ደግሞ የማይተው ለድርድር የማይቀርቡ ለጊዜ የማይሰጣቸው ዒባዳዎች አሉ። ለምሳሌ 5 አውቃት ሰላት ረመዳን ላይ ሰገድ ካበጀህ ሸዋል ላይ ለምን አትቀጥልም? አዛኑ አልተቀየረ፣ መስጂዱ አልተቀየረ፣ ሁሉ ነገር አንድ ነው። ሐይ ዐለ ሰላህ ሐይ ዐለ ፈላህ ነው። ወደ ሶላት ወደ መዳን ና ነው። መዳን አትፈልግም? አንድ ወር ነው መዳን የምንፈልገው። ቀጣይ መሆን ይገባዋል። ዋና ሁሉ ጊዜ እንደ ረመዳኑ መሆን አንችልም። አዎ ከኛም አልተጠበቀም። ይሄም ረመዳን ላይ የተሻለ መጨመር ጠንከር ማለት ተፈልጓል። ግን ደግሞ ሰላት አልዒድን የስንብት ሰላት የሚያደርጉ ሰዎች አሉ። የከርሞ ሰው ይበለን አይነት አይደለም። ሁልጊዜ እላለሁኝ ምንድነው የዒዱ ቀን 5 አውቃት ሰላት በጀማዓ የሰገደ ሰው ፈተና አልፏል እላለሁ። በጣም ከባድ ቀን ታውቃላችሁ። ማናችንም ራሳችንን እንጠይቅ። 5ቷን አውቃት ሰግደና የዛለት ብለን ብንጠይቅ ከባድ። ምንም ነገር መጥቶ አይደለም እየተሳነፍን ነው እንጂ ተቀየረ ነገር የለም። እንደውም የዛለት አፍጥረሃል፣ ጉልበት አላጣ። በደስታው ቀን አላህን እያመሰገንን ነው መደሰት ያለብን። ከዚያ በኋላም ደግሞ ዒባዳው ላይ ጸንተን መቀጠል ይጠበቅብናል። እድሉ ሁሌም አለ፣ ረሕመቱ ሁሌም የተዘረጋ ነው። ሐሰና በ10 ነው የሚባዛው እስከ 700 እኮ እስከ አላህ እስከሚያውቀው ድረስ የሚለው ሐዲስም ከረመዳን ውጭም አለ። ب10 أمثالها إلى 700 ضعف إلى أضعاف كثيرة في الصحيح የተነገረው ሐዲስ ዛሬም ብናሰራው እናገኛለን። እንደ ኢኽላሳችን እንደ ቅንነታችን ሱናን እንደ መከተላችን ነው አጅራችን ሙዳዓፍ እየሆነ የሚሄደው። ስለዚህ እንበርታ፣ እንጠንክር። በተሳካው ኸይር አላህን እያመሰገን እየተደሰትን
እንደገና ደግሞ ቀጣይ ሐያታችንን ከአላህ ሳንርቅ አላህ ጋር ሳንጣላ ውስጣችን በአላህ መሐባ በአላህ ኸውፍ በአላህ ረጃ አላህን በመውደድ በመፍራት በመከጀል የተሞላ ሆኖ ዚክር እያደረግን ቲላዋ እያደረግን መኖር ይጠበቅብናል። ድርሻ ሊኖረን ይገባል። ሁሉ ሰዓት አንዘክርም መቼም ሁል ጊዜ ቁርአን አንቀራ። ምክንያቱም ሰዎች ነንና ዱንያም እንፈልጋለን ሪዝቅ ፍለጋም አለ። ግን ደግሞ ቁርአኑን ጥቅልል አርገን ማስቀመጥ ዳግም ላናየው ምናልባት ከርሞ ከደረሰ ዚክሩን ዳግም ላንመለስበት ሰላተ ጀም እንደዚህ አይነት አካሄድ የሙስሊም አይደለም፣ የሰለፎች አካሄድም አይደለም፣ ትክክል አይደለም። መሆን ያለበት ድርሻ ሊኖረን ይገባል። አንድ ጁዝ በቀን መቅራት ከቻልክ በወር 30 ጁዝ ታختማለህ። ግማሽ ከቀራህ በሁለት ወር ታختማለህ። ሁለት ከቀራህ በወር ሁለት ጊዜ ታختማለህ። ቁርአን ጋር ትስስርን ማጠናከር ይቻላል በአቅምህ ልክ። يا وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا عليه. هي قرآن يتكرف አርገው ተውት ይላል። የተኮረፈ አናግረህ አልፈልግም አይነት ሊሆን አይገባም። ከሁሉም የኸይር ስራ ላይ እንዳቅማችን ድርሻ ኖሮን ተስፋም ሳንቆርጥ እንደዛ እንደ ረመዳኑ ሳልሆን ቀረሁ ብሎ መበሳጨት የለብህም። ተስፋም ሳንቆርጥ እንደገና ደግሞ ሳንሳነፍም ሰድዱ ወቃሪቡ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አስተካክሉ፣ ሚዛናዊ ሁኑ፣ استقيሙ ወለን ትሕሱ። ሁሉም ኸይር ስራ ማድረስ አትችሉም። ዋና ዋና ቁም ነገሮች ላይ ግን ጽኑ።